እስቲ በኮስት ኦፍ ካፒታል ስር ይሄንን ጥያቄ እንመልከት። The weighted average cost of capital for newly established firm consists of the following. newly established የሆነ ፊርም ከሆነ weighted average cost of capital ኮንሲስት የሚያደርገው የትኞቹን ነው? አሁን ፊርሞች newly established ሲደረጉ አንደኛ ምን ይኖራቸዋል? በዴብት እንትን ሊያመጡ ይችላሉ፣ ፋይናንስ ሊደረጉ ይችላሉ፣ በኮመን ስቶክ ፋይናንስ ሊደረጉ ይችላሉ፣ በፕሪፈርድ ስቶክ ፋይናንስ ሊደረጉ ይችላሉ። አራተኛው ፋይናንስድ ምንድነው? ፋይናንስ ሊያደርግልን የሚችለው ምንድነው? ሪቴይንድ earning ነው። ነገር ግን ኒውሊ established የሆኑ ፊርሞች ሪቴይንድ earning አይኖራቸውም። ሪቴይንድ earningአቸው ዜሮ ነው። ሶ ኒውሊ established የሆነ ፊርም ኮንሲስት የሚያደርገው ምን ነው ማለት ነው? ኮስት ኦፍ ዴብትን፣ ኮስት ኦፍ ፕሪፈርድ ስቶክን እና ኮስት ኦፍ ኢኩዊቲን ኦንሊ ነው ማለት ነው። ሶ መልሳችን ምን ይሆናል ማለት ነው? አንደኛ ኮስት ኦፍ ዴብት ኤንድ ኮስት ኦፍ ፕሪፈርድ ስቶክ ይቻላል። ኮስት ኦፍ ዴብት፣ ኮስት ኦፍ ፕሪፈርድ ስቶክ ኤንድ ኮስት ኦፍ ኢኩዊቲ ኤግዛክትሊ። ኮስት ኦፍ ዴብት፣ ኮስት ኦፍ ፕሪፈርድ ስቶክ እና ኮስት ኦፍ ሪቴይንድ earning። አሁን ሪቴይንድ earning የምትለዋ ነገሩን ትንሽ እንትን ትለዋለች። ኤንድ ኦልሶ አሁንም እንደዚህ ማለት ነው ሁለቱም ላይ። ሶ መልሳችን ምን ይሆናል ማለት ነው? ኮስት ኦፍ ዴብት ኤንድ ኮስት ኦፍ ፕሪፈርድ ስቶክ as well as cost of equity መልስ ይሆናል ማለት ነው። ኒውሊ የሆነ ማለት ነው። ኒውሊ ካልሆነና በቀጣይ ጊዜያት ግን ኦፕሬሽኑ የሚሄድ ከሆነ ሪቴይንድ earningንም መጨመር ይችላል ማለት ነው። ሶ በዚህ መልኩ አናላይዝ አድርጋችሁ እንደዚህ አይነት ጥያቄዎችን መስራት ትችላላችሁ ማለት ነው። ሶ ኒውሊ established የሆነ ፊርም ከሆነ እነዚህን ሶስቱን ብቻ ነው የሚይዘው ማለት ነው።